ዛሬ ብዙዎቻችን ግራ ስለሚያጋባ አንዳንዴም ለመናገር ስለሚያሳፍር ግን ደግሞ በጣም አስፈላጊ ስለሆነ የጤና ጉዳይ እናወራለን። ያው ብዙዎቻችን እንግዲህ አሁን ጊዜ እየተጠቃን ያለነው ይልቁንስ በጓዳችን በሚከሰቱ ተላላፊ ባልሆኑ በሽታዎች ነው እና ስለነዚህ በሽታዎች በግልጽ መነጋገር ይኖርብናል። ዛሬ የምነግራችሁ በብልት አካባቢ ስለሚታይ ወይም ስለሚሰማ ህመም ነው። እንግዲህ እነዚህ ህመሞች አብዛኛውን ጊዜ ድብቅ ባህሪ ስላላቸው ወይም ደግሞ በሰው ፊት ለመናገር ስለሚከብደን ወይም ስለሚያሳፍረን ብዙዎቻችን እየተጎዳን እንገኛለን። ብዙዎቻቸው በየቤታቸው ችግር እየገጠማቸው ይገኛል እና ዛሬ የምናወራቸው በሽንት ቧንቧ ኢንፌክሽን ዩቲአይ እና ወይም ዩሪታሪ ትራክት ኢንፌክሽን የሚባለው ማለት ነው እና በፆታዊ ግንኙነት የሚተላለፉ ኢንፌክሽን ወይም ደግሞ ሴክሹዋሊ ትራንስሚትድ ኢንፌክሽንስ ስለሚባሉት ተመሳሳይነትና ልዩነት ነው ማለት ነው። ታዲያ ምልክቶቻቸውን እንዴት ይመሳሰላሉ፣ እንዴት እንለያቸዋለን የሚለውን ነገር እናያለን። ሁሉንም በግልጽ እናወራለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። በመጀመሪያ የሽንት ቧንቧ ኢንፌክሽን ወይም ደግሞ ዩሪታሪ ትራክት ኢንፌክሽን ምንድን ነው የሚለውን ነገር ስናይ መጀመሪያ እንግዲህ የሽንት ቧንቧ ኢንፌክሽን የሚፈጠረው በባክቴሪያዎች አማካኝነት ነው። ብዙውን ጊዜ ኢስቼሪሺያ ኮላይ በሚባሉ ባክቴሪያዎች ማለት ነው። እነዚህ ወደ ሽንት ቧንቧ ገብተው የሚፈጥሩት ኢንፌክሽን ወይም ደግሞ የሚፈጥሩት ልክፈት ማለት ነው። እነዚህ ብቻ አይደሉም ባክቴሪያዎች፣ በሌሎች ባክቴሪያዎችም ሊመጣ ይችላል። ግን በአብዛኛው ጊዜ እነዚህ ናቸው ተብሎ በሳይንስ የተጠና ስለሆነ ነው። ታዲያ የሽንት ቧንቧ ኢንፌክሽን የሚያሳያቸው ምልክቶች ምንድን ናቸው የሚለውን ስናይ በተደጋጋሚና አስቸኳይ የሽንት ስሜት ነው። በየጥቂት ደቂቃው የመሽናት ፍላጎት ይኖራል። ሌላኛው የሚወጣው ሽንት በጣም አነስተኛ መሆን ነው፣ ወይም የተቆራረጠ ሽንት ይመጣል። እሱም ደግሞ በጣም አነስተኛ መጠን ያለው ነው ማለት ነው። ስለዚህ እንዲህ አይነት ምልክትም ሊታይ ይችላል። ሌላኛው የሽንት ቀለም ድፍርስ መሆን ነው፣ ወይም ደስ የማይል ጠረን ማውጣት ወይ ደግሞ የደም ምልክትም ሊታይበት ይችላል ማለት ነው። ሌላኛው ምልክት የታችኛው የሆድ ክፍል ወይም የወገብ ህመምም ሊኖር ይችላል። ነገር ግን የሽንት መተላለፊያ ቱቦ ኢንፌክሽን መሆኑን የግድ በፆታዊ ግንኙነት ብቻ የሚመጣ አይደለም። ነገር ግን በንጽህና ጉድለት ወይም በሌሎች ምክንያቶች ሊከሰት ይችላል። አብዛኛውን ጊዜ እንግዲህ የኢስቼሪሺያ ኮላይ የተባሉ ባክቴሪያዎች ናቸው የሚያመጡት ብያቸዋለሁ። እነሱም በፆታዊ ግንኙነት ጊዜ ሊመጡ ይችላሉ፣ አሊያም ደግሞ ከዛም ውጭ በሆነ በንጽህና ጉድለት ሊመጡ ይችላሉ ማለት ነው። ሁለተኛው ደግሞ የምናየው ነገር ምንድን ነው? በፆታዊ ግንኙነት የሚተላለፉ ኢንፌክሽንስ ወይም ሴክሹዋሊ ትራንስሚትድ ኢንፌክሽንስ የሚባሉት ናቸው። እነዚህ እንግዲህ የሚተላለፉት ጥንቃቄ በጎደለው የፆታዊ ግንኙነት አማካኝነት ነው። ያው ሴክሹዋሊ ትራንስሚትድ የሚለው ስማቸውም ከዛ ጋር የተያያዘ ነው ማለት ነው። ለምሳሌ ያህል እንደ ጨብጥ ወይም ጎኖሪያ እና ክላሚዲያ ያሉ ኢንፌክሽንስ በአሁኑ ጊዜ በጣም የተለመዱ ናቸው። በድሮ ጊዜ እንደምታውቁት ያው አሁን እየጠፉ ስለሆነ ነው። በእርግጥ ሙሉ በሙሉ ጠፍተዋል ማለት አይቻልም። ነገር ግን በአሁኑ ጊዜ እነዚህ በዋናነት ጎኖሪያ እና ክላሚዲያ፣ በተለይ ክላሚዲያ የተባለው የሴክሹዋል ትራንስሚተር ዲዚዝ በጣም እየተለመደ ነው ማለት ነው። እንግዲህ ምልክቶች ምንድን ናቸው የሚለውን ነገር ስናይ ከብልት የሚወጣ ያልተለመደ ፈሳሽ አለ፣ በወንዶች እና በሴቶች ማለት ነው። በወንዶች በኩል ከብልት ጫፍ ወፍራም ነጭ ወይም ቢጫ ፈሳሾች ይወጣሉ ማለት ነው። የመውጣት ምልክት ይታያል። በሴቶች ደግሞ ያልተለመደ የሴት ብልት ፈሳሽ ደግሞ ደስ የማይል ጠረን ያለው ፈሳሽ ሊወጣ ይችላል ማለት ነው። ሌላኛው ምልክት ቁስለት ነው። እብጠት ወይም ደግሞ ኪንታሮት መሰል ነገር በብልት ወይም በፊንጥጣ ወይም በአፍ ዙሪያ የሚወጡ ቁስሎች፣ እብጠቶች ወይም ሽፍታዎች ሊታዩ ይችላሉ። ይሄኛውም እንዲሁ ሌላ ምልክቱ ነው። ሌላው የብልት አካባቢ ከፍተኛ ማሳከክ ወይም መከክና ማቃጠልም ሊኖር ይችላል። በግንኙነት ወቅት ወይም በኋላ የሚፈጠር ህመም ወይም ደም መፍሰስም እንዲሁ ሊኖር ይችላል። ታዲያ እንዴት እንለያቸዋለን የሚለው ነው ዋናው ነጥብ። እንደነገርኳችሁ ዩሪታሪ ትራክት ኢንፌክሽን ወይ የሽንት ቧንቧ ኢንፌክሽን አብዛኛውን ጊዜ ከሽንት ጋር የተያያዘ ህመም ብቻ ሲሆን ሴክሹዋሊ ትራንስሚትድ ኢንፌክሽን ወይ ደግሞ የፆታዊ ግንኙነት የሚተላለፉ ኢንፌክሽኖች ግን ከሽንት ህመም በተጨማሪ ማሳከክ ወይም ሽፍታ ሊኖራቸው ይችላል። ይሁን እንጂ ከላይ የተጠቀሱትን ዋና ዋና ምልክቶች ለመለየት ካስቸግራችሁ ወይም ካዳገታችሁ በትክክል ለመለየት ብቸኛው መንገድ የላቦራቶሪ ምርመራ ማድረግ ነውና
በአፋጣኝ ወደ ህክምና ሄዳችሁ የትኛው እንደሆነ ቶሎ ብላችሁ ማወቅ ይኖርባችኋል ማለት ነው። ወደ መከላከያ መንገዶች ስንሄድ ለዩሪናሪ ትራክት ኢንፌክሽን እንዴት ነው መከላከል የምንችለው የሚለውን ነገር ስናይ ትክክለኛ የአጸዳድ ልማድ በተለይ ደግሞ ለሴቶች ይሄ በዋናነት መከላከያ መንገዱ ነው። ከመጸዳዳት በኋላ ሁልጊዜ ከፊት ወደኋላ የማጽዳት እንግዲህ በምንጸዳዳበት ወቅት ወይም በሚጸዳዱበት ጊዜ በተለይ ሴቶች ማለት ነው በሚጸዳዱበት ወቅት በሶፍት የሚጠቀሙ ከሆነ ከፊት ወደኋላ ነው ማጽዳት ያለባቸው ማለት ነው። ይህ ማለት እንግዲህ በፊንጢጣ አካባቢ ያሉ ባክቴሪያዎች ወደ ሽንት መውጫ እንዳይገቡ ይከላከላል ማለት ነው። ወደኋላ ካደረግነው ወደፊት የምንጠርግ ከሆነ ግን ወደ ብልት አካባቢ የሚጠርግ ከሆነ ግን ባክቴሪያዎች የበለጠ ወደ ሽንት ቧንቧ ይመጣሉ ማለት ነው። ግን ቢቻል ከሶፍት ይልቅ በውሃ ማጽዳት በጣም የተሻለና ተመራጭ ነው። ሌላኛው ሽንትን አለመያዝ ነው። የሽንት ስሜት ሲመጣ ወዲያውኑ መሽናት ነው። ሽንት አፍኖ መያዝ ለባክቴሪያዎች በፊኛ ውስጥ እንዲራቡ ያደርጋል። ባለፈውም ይሄ በቪዲዮአችን ላይ አብራርተነዋል። ይህም ደግሞ ለኩላሊት ኢንፌክሽንም አይደለም ለሽንት ቧንቧ ኢንፌክሽን እስከ ኩላሊት ድረስ ሊሄድ እንደሚችል ያው ሳይንስ ያስረዳል። ሌላኛው ከግንኙነት በኋላ መሽናት ነው። ከጾታዊ ግንኙነት በኋላ ወዲያውኑ መሽናት እና አካባቢ በውሃ ማጠብ ወደ ሽንት ቱቦ የገቡ ባክቴሪያዎችን ጠራርጎ ለማስወጣት ይረዳል። ይህንንም እንግዲህ ትኩረት እንዲሰጡበት ነው። ሌላኛው የግል ንጽህና መጠበቂያዎችን በጥንቃቄ መጠቀም ነው። ኃይለኛ ጠረን ያላቸው ሳሙናዎችን፣ ፈሳሾችን ወይም የሴት ንጽህና መጠበቂያዎችን ወይም ደቺንግ የምንለው ማለት ነው በብልት አካባቢ አለመጠቀም ነው። እነዚህ ተፈጥሯዊ ባክቴሪያ ሚዛን በማዛባት ለኢንፌክሽን የበለጠ ያጋልጡናል ማለት ነው። በጣም ያው መርጨት ማለት ነው። በጣም መርጨት በጣም ጠረን ባላቸው ሳሙናዎች በጣም ፍግፍጎ ማጠብ በተፈጥሮ በነገራችን ላይ ባክቴሪያዎች አሉ የሚከላከሉልን የተፈጥሮ ሽፋን የሚሰጡ። ስለዚህ እሱ በጣም ከተፈገፈገ ወይም ከተወገደ በተፈጥሮ የሚከላከሉን ባክቴሪያዎችን አብሮ ስለሚያስወግድ ለበለጠ ኢንፌክሽን ያጋልጠናል ማለት ነው። ሌላኛው የውስጥ ልብስ አመራረጥ ነው። ከአየር የማያስገባ እንደዚህ ሲንቴቲክ ናይለን ልብሶችን ከመጠቀም ይልቅ ጥጥ ነገር ወይም ኮተን የሆኑ የውስጥ ልብሶች ወይም ፓንቶችን መጠቀም አስፈላጊ ነው ማለት ነው። ሌላኛው በቂ ውሃ መጠጣት ነው። በቀን ከ2 እስከ 3 ሊትር ውሃ መጠጣት የሽንት ስርዓታችን ባክቴሪያዎችን በሽንት መልክ ጠራርጎ እንዲያስወጣ ይረዳል። ለሴክሹዋሊ ትራንስሚትድ ኢንፌክሽን ወይ ደግሞ በጾታዊ ግንኙነት ጊዜ ስለሚተላለፉ ኢንፌክሽንስ ደግሞ የምንከላከልበት መንገድ እንግዲህ ጥንቃቄ የተሞላበት የግብረ ስጋ ግንኙነት በማድረግ ነው ማለት ነው። ያው እንግዲህ ኮንዶም ልትጠቀሙ ትችላላችሁ እና ከማንኛውም አጠራጣሪ ግንኙነት በኋላ ምርመራ ማድረግ ነው ማለት ነው። ስለዚህ ለሴክሹዋሊ ትራንስሚትድ ኢንፌክሽን ወይም ለጾታዊ ግንኙነት በሚተላለፉ በሽታዎችን ለመከላከል እንግዲህ ራስን መጠበቅ ነው ማለት ነው። ልክ እንደ HIV ኤድስ እንደምናደርገው ጥንቃቄ ማድረግ ይኖርብናል ማለት ነው። እንግዲህ እንደ ማጠቃለያ ዋናው ነገር ራስን ማዳመጥ ነው። ማንኛውም ያልተለመደ ስሜት ሲኖር ወይም ሲሰማችሁ እንዳልኳችሁ ሽንት በሚሸናበት ጊዜ ወይም ብልት አካባቢ የሚፈጠር ቁስል ወይም ደግሞ በሚወጣ ፈሳሽ እንዲህ ለየት ያለ ነገር ስታዩ ያው ራሳችሁን መከታተል ነው እና ወደ ሕክምና መሄድ ነው ማለት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጤናና ጤና ነክ ጉዳዮችን በተለይ ደግሞ አስቀድሞ የመከላከል ባህሪ እንድትላበሱ ይረዳችኋልና ይህንን ቻናል ሰብስክራይብ አድርጉ። ጤና ይስጥልን።